ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም። ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው፣ ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እናንተ ካሜራ እንዴት እንደሆነ እንግዲህ ጥርት አያረግም፣ በተቻለ መጠን አሳያችኋለሁ እና እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ መልካም አለው እንግዲህ አለው። ፈጣሪ ስም የተመሰገነ ይሁን። ያው እንደሚታያቸው ነኝ። እንግዲህ ዛሬ ምግብ ልሰራ ነው። በተቻለ መጠን እናንተንም አሳያችኋለሁ ብዬ ነው የመጣሁት ማለት ነው። ያው ትማራላችሁ፣ ታያላችሁ ብዬ አስባለሁ። ያው ያየው ነገር አንዳንድ ጊዜ ስለሚጠቅም ማየት አለብን ታውቃላችሁ። ያው አንዳንድ ኩሽና ውስጥ ምን እንደሚያስፈልግ ያው ሁሉ ነገር ያው ዛሬ አሳያችኋለሁ ማለት ነው። ዛሬ የሚሰራው ምግብ ይሄኛው ነው። ይሄንን ታውቃላችሁ፣ ውጭ ሀገር የምትኖሩት ባዜላ ይባላል። ባዜላ ይባላል። ደግሞ ስጋ አለ እንደሚታያቸው። ይኸው ምንድን ነው ይሄ? ድንች ይታያቸዋል አይደል? ድንች፣ ቲማቲም፣ ሽንኩርት እና ነጭ ሽንኩርት ይታያቸዋል። ከዛም ይሄ ኩዝበራ ይባላል። እዚህ ሀገር ኩዝበራ ይባላል። ውጭ ሀገር የምትኖሩት ኢትዮጵያዊ ሁሉ ያውቃሉ ብዬ አስባለሁ። ይሄ ኩዝበራ ነው። ቶማቶ ፓስታ ይባላል። ይሄ የተፈጨ ቲማቲም ነው። የተፈጨ ቲማቲም። እንግዲህ እዚህ ጋር ሮዝ አለ ታጥቧል። ሼሪ አለ ታውቃላችሁ። ሼሪ እንግዲህ ደግሞ ዘይት አለ። ደግሞ እንግዲህ ጨው አለ። በዚህ ዛሬ ምግብ እንሰራለን ማለት ነው። ይሄንን ብቻ ሳይሆን ቅመም አለ እዚህ ጋር 7 ስፓይሲ ይባላል። እዩዋቸው፣ በደንብ እዩዋቸው። እዚህ ጋር 7 ስፓይሲ ይላል። ስፓይሲ ቅመማ ቅመም ማለት ነው። ይሄ ይጨመራል። እንግዲህ እንዴት እንደሚሰራ አሳያቸዋለሁ። መጀመሪያ ቅደም ተከተል ማለት ነው። ሽንኩርት በድስት ላይ ይጨመራል። ይቅርታ ረስቼ ነው። እና ሽንኩርት ይጨመራል። ሽንኩርቱን ቀጥዬ ምንድን ነው ቲማቲም ይጨመራል። ከቲማቲም በኋላ ደግሞ ስጋ ይጨመራል። ከስጋ በኋላ ስጋ ከበሰለም በኋላ ባዜላ ይጨመራል። ባዜላ ከተጨመረም በኋላ ድንች ይጨመራል። ከዛም በኋላ ይሄንን ኩዝበራና ነጭ ሽንኩርት በዘይት እናቆላላለን። ካቆላለን በኋላ ደግሞ በዚህ በባዜላ ላይ እንጨምራለን ማለት ነው። ያው እንግዲህ ሩዝ መጀመሪያ ዘይት እንጨምራለን። ከዛ በኋላ ሼሪያ እንጨምራለን። ሼሪያ የወርቃማ ከለር ሲመጣ ሩዝ እንጨምራለን። ከዛ በኋላ ውሃ መቀነስ፣ ጨው መጨመር፣ ሌላ ነገር የለም። እንደዚህ እስቲ መጨረሻቸውን አሳያችኋለሁ። መጨረሻ ምን እንደሚመስል እንግዲህ አሳያችኋለሁ። ባዜላ እንዴት እንደሚሰራ ዛሬ እነኝን ነገሮቹን ያስፈልጋል ማለት ነው። ስጋ ያስፈልጋል፣ ድንች ያስፈልጋል፣ ባዜላ ያስፈልጋል፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ኩዝበራ፣ 7 ስፓይሲ፣ ጨው፣ ዘይት ይሄ ያስፈልጋል። ከዛም በኋላ ሩዝ ከነ ሼሪ ያስፈልጋል። ሼሪ አሳይቻለሁ፣ ሩዙን አሳይቻለሁ። እንግዲህ ውሃ ማሳየት አይጠበቅበትም። ለዛ ነው ተውኩት። እንዴት እንደምሰራ እንግዲህ በተቻለ መጠን አሳያችኋለሁ። ወደ ስራ
ከዛም በኋላ ስጋ ይጨመራል እና እዛ ጋር ሼሪ አድርጌያለሁ። ሁለት ቦታ እየሰራሁ ነኝ። ይሄም ጎልድ ከለር ይመጣል። ከዛ በኋላ ስጋ ይጨመራል። ሁለት ቦታ ይዤ ሼሪ አረሳው። ጎልድ ከለር ሲመጣ በቃ ማቆም ነው። ይሄ ሼሪ ማለት ነው። ይታያችኋል። እንግዲህ እንደዚህ ነው። ያው አሁን አለቀ። ውሃ ጨምሬ ሩዝ በቃ አለቀ። ውሃ ጨመርኩ እና ጨው አለቀ። ተከድኖ ይቀመጣል። እሳቱ ይቀነሳል። ተከድኖ ይቀመጣል። አሁን የሩዙ ነገር አለቀ ማለት ነው። ኩዝበራ ጨመርኩኝ። በጣም ግራ ይመስላል። ነጭ ሽንኩርት በመጨረሻ ጊዜ ባዜላ ተመስገን። እናንተ ይሄ ነገር በኢትዮጵያ ውስጥ አለ አይደል? ኪሩ ማጂ ይሄንን ከጨመር ምግቡ በጣም ነው የሚጣፍጠው። ታውቃለህ? ዋው ጥሩ እየበሰለ ነው። ስጋ
አሁንም ስራውን ይቆጣል። በቃ አሁን ድንች እና ባዜላ መጨመር ይሄኔ የሰው ሀገር መተን ብዙ ነገር እንማራለን። ታውቃላችሁ እናንተ ጽዳት ብቻ አይደለም፣ ልብስ ብቻ አይደለም፣ ሁሉም ነገር ሁሉም አንድ በአንድ ጽዳት እንሰራለን፣ ምግብ እንሰራለን፣ ልብስ እናጥባለን፣ ልብስ እንተኮሳለን፣ ልጆችን እንጠብቃለን። ስንት ነገር እንደዚህ ሆነ ነው ብር የምናገኘው። እንግዲህ ታውቃላችሁ አዲስ ነገር አይደለም። እንግዲህ ይሄ ስጋ ማለት ነው። ስጋ ትልቅ ስለሆነ ቶሎ አይበስልም። ስለዚህ እያማሰለን እናስቀምጣለን። ስጋው ትልቅ ስለሆነ ቶሎ አይበስልም። አሁን ለምሳሌ እኔ በዚህ በትልቁ ስጋ ላይ ይሄንን አሁን ከጨመርኩ ማለት ነው ይሄ ይሞታል፣ ድንቹ ይሞታል። ስጋ ሳይበስል እኔ ከጨመርኩ ማለት ነው። ስለዚህ ስጋ ከበሰለም በኋላ ነው እንግዲህ የሚጨምረው። ሩዝ ከሆነ ሩዙ ያው አለቀ። በኋላ እነሱ ሲመጡ ደግሞ ሰላጣ ሰራሽ። እንግዲህ የሰው ሀገር ሆነን ያው እንደዚህ ሆነን ደክመን ለፍተን በቃ ምን ልበላችሁ፣ ያው ታውቃላችሁ፣ በሰው ሀገር ውስጥ የምትኖሩ ኢትዮጵያኖች ሁላችሁም ታውቃላችሁ። እና ጊዜ የለንም እንደዚህ ቪዲዮ ለመስራት ታውቃላችሁ። አሁንም ይሄንን እየሰራው እነሱ ወደ ስራ ባሉ ልጆች ወደ ትምህርት ቤት ሄዱ። ቤቱን አዝቼ እንደገና ኩሽና ገባሁ። ታውቃላችሁ በዚህ ምክንያት ነው፣ በዚህ ሰበብ እየሰራው ነኝ። እናንተንም እያሳያል። Yes, I'm good. Today I'm cooking basil. Yes, I have everything. Yeah, I have sharia, I have rice, I have also some big meat, basil, potato, onion, garlic,